ጣጣ አለ ባዶነት፣ ብቸኝነት ተሰምቶኛል እያለች እንግዲህ እያለቃቀሰች መጣለች ማለት ነው። እኛ ምን እናድርግ ያብሳላት እንዴ? በዚህ ብንለው በዚያ ብንለው እንዴ? ከቀኝም ከኋላም እየመጣችሁብን ያላችሁት። አንዴ እዩ እየመጣችብን ነው። አሁን ደግሞ በድጋሚ አንቺ ደግሞ መጣች ደግሞ። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! እና እንግዲህ እንደምታያት ማለት ነው። ትናንትና በተሰራው ቪዲዮ እኔ ያለሱ መኖር እኔ አልችልም፣ ከብዶኛል፣ ምን ብሎኛል፣ እኔ ያለሱ መኖር እኔ አልችልም፣ እኔ ብሩክ ናፍቆኛል፣ እናንተስ ተረዱኝ እንጂ ሴቶች፣ እናንተም እኮ ሴት እኮ ናችሁ። ለምን በእኔ ቦታ ቆም ብላችሁ አታስቡም? ለምን እኔን ሳትረዱኝ ምን ሆናችሁ ነው እንዴ? ወይኔ ደግሞ እያለቃቀች ደግሞ መምጣት ደግሞ ጀመርሽ ደግሞ እንዴ! አሁን እነሱ ደህና ፍቅር በሆኑበት ሰዓት እንደውም ደስ ሲለንኛ ማለት ነው ጋይስ። አሁን እንደውም ለፋሲካ ቀለበት ሽማግሌ ሊላክ ነው። ሽማግሌ ከተላከ በኋላ ደግሞ እርግጠኛ ነኝ በዚህ በፋሲካ ውስጥ ሊጨርሳሉ ወይ ብዬ አስባለሁኝ። ያው ሰርጋቸውን ምናቸውንም ይጨርሳሉ ወይ ብዬ ነው እንግዲህ እኔም እያሰብኩ ያለሁት። ወይም ደግሞ ቀለበትም እዚው አስሮላት እዚው በቃ ቀለበቱንም ሰርጉንም ወይም እዚው አብረው ሊያደርጉም ይችላሉ ብዬ እያሰብኩ ነው ያለሁት ጋይሶች። እቺ ደግሞ እየመጣች አሁን ደግሞ መሰናከል ደግሞ ልትሆንብን ነው እንዴ? ወይኔ ጉዴ! አረ እንደው ምን ጉር ናችሁ? አረ ቀስ በሉ ሴቶች ተረጋጉ፣ የምር ተረጋጉ። እንደዚህ አትሆኑ እንዴ! ምን ጉር ናችሁ? ደህና ሆኑ ስንል ደግሞ በግራም በቀኝም እንትን እያላችሁ ከትናንትና ወደ ጋይሶች እንግዲህ ምን መሰላችሁ፣ በጣም ልጆቹ እያወሩ ነበር። የምር በጣም ግን ጎበዞች ናቸው። እግዚአብሔርን የብሩክ ልጆች የብሩክ እንትኖች ማለት ናቸውና ምን አሉ መሰላችሁ፣ አሁን ይሄ ሚፍታ እየመጣው ሁለቶችንም ያጣላቸዋል እያሉ ነበር። እግዚአብሔርና ቁሜ እያዳመጥኳቸው ነበርና የትናንትና ምንድነው የተፈጠረው? ወይኔ አረ በእናታችሁ